አርሰናል ጋብርኤል ጄሱስን በክረምቱ የዝውውር መስኮት መሸጥ ይፈልጋል። ሰላም እንዴት አደራችሁ? ውድ ስለ አርሰናል የዩቲዩብ ገጽ ተከታታዮቻችን እንዴት ናችሁ? ትላንት ማታ ዴቪድ ኦርንስቲን ይዞት የወጣው አንዳንድ መረጃ አለ። አርሰናል ጋብርኤል ጄሱስን በክረምቱ የዝውውር መስኮት በ20 ሚሊዮን ዩሮ መሸጥ ይፈልጋል የሚል መረጃዎች እየወጡ ነው። በ2027 ኮንትራቱ የሚጠናቀቀው ጋብርኤል ጄሱስ አርሰናል እሱን በነፃ ከመልቀቅ ይልቅ አሁን ላይ እሱን አነስ ባለ ዋጋ ሽጦ ለዝውውር ማጠናከሪያ እንዲሆን ይፈልጋል፣ አዳዲስ ተጫዋቾችን ለማስመጣት። እናም ጋብርኤል ጄሱስ በክረምቱ የዝውውር መስኮት ሊሸጥ ከሚችሉ ተጫዋቾች መካከል አንዱ ነው። ቤን ዋይት፣ ኬፓ አሪዛባላጋ ያሉ ምናልባት ሌሎችም ተጨማሪ ተጫዋቾች ሊወጡ የሚችሉበት ሁኔታ ይኖራል። ይህም ለኛ ለክለቡ አሪፍ ነው ብዬ አስባለሁ። ጋብርኤል ጄሱስን የሚፈልጉ አንዳንድ ክለቦች እስከ 18 ሚሊዮን እስከ 20 ሚሊዮን እያቀረቡ ነው ተብሏል።